እጅግ ያሳዝናል። ሁለት ሰበር መረጃዎችን ይዘንላቸዋል። ታዋቂውና ተወዳጁ ኮሜዲያን ባልተጠበቀ ሁኔታ ከዚህ ዓለም በድንገተኛ ሞት ህይወቱ ማለፉ ተሰምቷል። በርካቶችን ያስደነገጠው የተወዳጁ ኮሜዲያን አሳዛኝ አሟሟት የአስክሬን ምርመራ ውጤት ምን ይሆን? በርካቶች በኮሜዲያኑ ህልፈት በእጅጉ ደንግጠዋል። ለመሆኑ ኮሜዲያኑ እንዴት በድንገት ሊያርፍ ቻለ? የገጠመው ከባድ ህመምስ ምንድን ነው? በዝርዝር መረጃችን በስፋት የምናስደምጣችሁናል። እጅግ አሳዛኝ ወደ ሆነውና ወደ አስቀደምንላችሁ ጉዳያችን እናመራለን። ዜናው በእጅጉ አሳዛኝ ነው። በርካቶች ይህንን ሲሰሙ እጅግ ደንግጠዋል፣ ተሸብረዋል፣ አልቅሰዋል። ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት ተለየ። በጣም ልብ የሚሰብር ዜና። ተወዳጁ ኮሜዲያን ወንደሰን አውራሪስ እንደሚታወቀው ለብዙ ዓመታት በኮሜዲ ስራው ሲያስቀን የኖረ ወንድማችን መሆኑ አይዘነጋም። ኮሜዲያን ወንደሰን እንደ ምንጮች ዘገባ ከሆነ በድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ነው የተሰማው። አስክሬኑም ለምርመራ በሚኒሊክ ሆስፒታል እንደሚገኝ ተገልጿል። ትላንት አይቼዋለሁ እኮ ምን አገኘው እንላለን፣ የሞትን ጥላነት እየረሳን። ኮሜዲያኑ ወንደሰን አውራሪስ በድንገተኛ ህመም ከዚህ ዓለም በሞት መለየቱ ወዳጅ ዘመዶቹን እንዲሁም አድናቂዎቹን በሙሉ በእጅጉ አስደንግጧል። ከጥበባዊ የጭውውትና የኮሜዲ ስራዎቹ ጎን ለጎን ወንደሰን በተለያዩ የዓለማዊና መንፈሳዊ ድጋፍ ማሰባሰብ የበጎ ፈቃድ ስራዎች ላይ አለውላችሁ የሚል ነበር። በቅርቡ እንዲያውም ለተመሳሳይ የመንፈሳዊ ድጋፍ ማሰባሰቢያ አገልግሎት ወደ ድሬዳዋ በተወጠረ ጉዞ አንዱ የተጓዥ ቡድን አባል ሆኖ ለጉዞ የአውሮፕላን ትኬት ተቆርጦለትም ነበር። እኛ የሰው ልጆች የልደታችንን ቀን እንጂ መሄጃችንን የማናውቅ ምስኪኖች ነን። ተወልደን ለደስታው በገንፎ አቀባበል ሲደረግልን፣ በአካል ስናልፍ ለሐዘኑ ደግሞ በንፍሮ እንዘከራለን። እናም ከገንፎ እስከ ንፍሮ ያሉትን የውጣ ውረድ እንክርት ዓመታችንን ወይም እድሜያችንን ማናችንም ማወቅ አይደለም መገመት አንችልም። ለነገሩ የምንሸኝበት ቀን እንቆቅልሽ መሆኑ አንዱ የህይወት ውበትስ አይደለም? የሞት ቀንን ብናውቅ ኖሮ እንደ ነፍሰ ጡር በጭንቅ ተወጥረን በቀን ቆጠራ እንጠመድስ አልነበር? ከኛ ሞት በኋላ የሞት ሰልፍ ለመጠበቅ የሚቆዩትና ሐውልታችንን የሚያሰሩልን እናም የህይወት ታሪካችንን በቀብሩ ቀን ጽፈው የሚያነቡት ናቸው የሚያውቁት። ስንሞት እኛማ የራሳችንን ዘካሪ ጽሑፍ ለማንበብ እንኳን ቀና ማለት የማንችል ምስኪኖች ነን። ወንድሜ ነፍስ በሰላም ትረፍ፣ ቤተሰቦችና ወዳጆችም መጽናናትን ያድልልን በማለት አንድ ግለሰብ በማህበራዊ ትስስር ገጹ ላይ ይህንን መረጃ አጋርቷል። የኮሜዲያን ወንደሰን አውራሪስን ህልፈት ተከትሎ በርካቶች በተለያዩ ማህበራዊ ትስስር ገጾች ላይ ሀዘናቸውን እየገለጹ ይገኛሉ። የኮሜዲያኑ የህልፈት ምክንያት እንደሆነ የተነገረው የድንገተኛ የልብ ህመም ሲሆን ይህም ለበርካቶች ድንጋጤን ፈጥሯል። እኛም በሚዲያችን ስም ለወዳጅ ዘመዶቹ እንዲሁም ደግሞ ለአድናቂዎቹ ለመላው ኢትዮጵያውያን በሙሉ ልባዊ መጽናናትን እንመኛለን። ሌተናል ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ አዲስ ባቀረበው የግምገማ ሪፖርት ላይ ወቀሳ አቀረበ። ሪፖርቱ በአቶ ጌታቸው አመራር ወቅት ምክክር ተደርጎባቸው ትግራይን ከቀውስ ለማውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለዩ 10 ጉዳዮች ላይ አሁን በሌተናል ጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና ጦርነት ስጋት ዳርገውታል ብሎም ያምናል። የትግራይ ዓለም አቀፍ ምሁራንና ባለሙያዎች ስብስብ ይፋ ባደረገው የክልሉን ጊዜ አስተዳደር ሁሉን አቀፍ የስራ አፈጻጸም የተመለከተ ባለ 10 ገጽ የ8 ወራት ሪፖርት ሌተናል ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመው አመላክቷል። የፕሪቶሪያውን ስምምነት አፈጻጸም፣ ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት አሊያም ጽምዶ ስለተባለው ጥምረት፣ የትግራይ የጸጥታ ኃይሎችና በአፋር ያሉ ታጣቂዎች ሁኔታ፣ የመገናኛ ብዙሃን ምህዳር፣ በአጠቃላይ ሪፖርቱን በ10 ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጧል። በአቶ ጌታቸው ረዳ ፕሬዝዳንትነት ጊዜ በ10 ዘርፍ በመከፋፈላቸው ጉዳይ ላይ ክፍተቶች ቢኖሩም የተሻለ የአስተዳደር ሁኔታ እንደነበርም ጠቅሶ ሌተናል ጀነራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይተው የነበሩ የክልሉ የምክክር ካውንስል እንዲሁም የመገናኛ ብዙሃን ምህዳርን ጨምሮ በርካታ ጉዳዮችም ችግር ላይ መውደቃቸውንም አንስቷል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውና ይህም የፕሪቶሪያውን ስምምነት አደጋ ላይ እንደጣለው ሪፖርቱም ያብራራል። ማህበራዊና ፖለቲካዊ ልዩነቶች በመስፋታቸው አለመተማመን መንገሱን ያመላከተው ሪፖርቱ አስተዳደሩ አፋጣኝ የማስተካከያ እርምጃዎችን ካልወሰደም አደገኛ መዘዝ ሊኖረው እንደሚችልም አስጠንቅቋል። የትግራይ የጸጥታ ኃይል ከፖለቲካ ወገንተኝነት ነፃ እንዲሆን ካልተደረገ መዘዙ የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱን የትግራይ ዓለም አቀፍ ምሁራን ማህበር ግምገማም አመላክቷል። ከኤርትራ ጋር የተጀመረው ትብብር የትግራይ
የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ህዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲል ሪፖርቱም አስጠንቅቋል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረገው ሽግግር በነጻ ፍትሐዊና ግልጽ በሆነ ምርጫ እንዲመራ በማድረግም ረገድ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ጥሪም አቅርበዋል። ወደ ቀጣይ ጉዳያችን ስናመራ አዜብ መስፍን በኢትዮጵያ ሀብት ደረጃ ሁለተኛ መሆናቸው በእጅጉ እያነጋገረ ይገኛል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት አዜብ መስፍን በሀብት መጠናቸው ሁለተኛ ሆነዋል። ይህም ከሼክ አላሙዲ ቀጣይ ያደርጋቸዋል። የአዜብ መስፍን የተጣራ ሀብት መጠን 4 ቢሊዮን ዶላር ሲሆን በኡጋንዳ ካሉ ታላላቅ ኢንቨስተሮችም ተርታ መሰለፋቸው በስፋት እየተነገረም ይገኛል። ኖርዌይ የኤርትራን መንግስት የሚደግፉ ትውልደ ኤርትራውያንን ዜግነት እንደምትነጥቅ አስታወቀች። የኖርዌይ ስደተኞች አገልግሎት ተቋም እንዳለው ለ2 ዓመታት ምርመራ ካደረገ በኋላ የኤርትራን መንግስት የሚደግፉ ኖርዌያውያን ኤርትራውያንን ዜግነት ለመንጠቅ መወሰኑን ማስታውቋል። የኖርዌይ ዜግነት የተሰጣቸው ኤርትራውያኑ ለኤርትራ መንግስት ድጋፍ ይሰጣሉ ያለው 5 አባላት ያሉት መርማሪ ኮሚቴው ነው። በ135 ኤርትራውያን ላይ ምርመራ ያደረገ ሲሆን ማህበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎች ስለ እነርሱ የሚናገሩትን ተከታትሏል። ምርመራ የተደረገባቸው 135 ሰዎች የኖርዌይ ዜግነት የተሰጣቸው ሲሆን ላለፉት 8 ዓመታት በሀገሪቱም ኖረዋል። እስካሁን ድረስ 20 ሰዎች መኖሪያ ፈቃዳቸውን ሲነጠቁ የሌሎች 30 ሰዎች ጉዳይ ደግሞ እየተመረመረ እንደሚገኝ የተገለጸው። በአጠቃላይ ምን ያህል ሰዎች ዜግነታቸውን እንደሚነጠቁ ግልጽም አይደለም። በኖርዌይ ሕግ መሰረት በሀገሪቱ ጥገኝነት የጠየቁ ሰዎች የሚሰጣቸው የመኖሪያ ፈቃድ ወይም ዜግነት የተሰጣቸው ስደተኞች አንዳች ስህተት ከተገኘባቸው ውሳኔው ሊቀለበስ እንደሚችልም ሕጉ ይደነግጋል። የኖርዌይ መንግስት የትውልደ ኤርትራውያንን የመኖሪያ ፈቃድ ወይም ዜግነት ሲነጥቅ ያውኑ ለመጀመሪያ ጊዜ ነው። ኤርትራውያን በትውልድ ሀገራቸው ሳሉ ለግዳጅ ውትድርና፣ ለስራት፣ ለብዝበዛና ለስቅላት እንደሚጋለጡ በመጥቀስም በኖርዌይ ጥገኝነት ከጠየቁ በኋላ ለኤርትራ መንግስት ድጋፍ እንደሚሰጡም ተገልጿል። የኖርዌይ የስደተኞች አገልግሎት ተቋም እንዳለውም ኤርትራውያኑ ለኖርዌይ መንግስት የገለጿቸው የግዳጅ ብሔራዊ ውትድርና፣ የሰብአዊ መብት ጥሰትና እስራት ትክክለኛ አይደሉም። የኖርዌይ መንግስት ምርመራ የከፈተው በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ከ2 ዓመታት በፊት በተነሳው ግጭት ምክንያት ነው። በዚህ ግጭት ውስጥ ተሳታፊ ከነበሩት ኖርዌያን አንዱ እንደ አውሮፓውያን አቆጣጠር በ2013 በኖርዌይ ጥገኝነት ያገኘ ግለሰብ ነው። የኖርዌይ የስደተኞች አገልግሎት ተቋም እንዳለውም ትውልደ ኤርትራውያኑ ላይ የተካሄደው ምርመራ በዋናነት ያተኮረው ለመንግስት ድጋፍ በሚሰጡት ላይ ነው። በኦስሎና በርገን ከተሞች በመዘዋወር ምርመራውን ያካሄደ ሲሆን በርገን ከዚህ ቀደም በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ግጭት የተከሰተባትም ከተማ ናት። የኤርትራን መንግስት የሚደግፉ ስደተኞች ላይ ምርመራ ከተከፈተ በኋላ ተቋርጦ የነበረ ሲሆን በድጋሚ ምርመራው መጀመሩም ተገልጿል። ከአውሮፓውያኑ አዲስ ዓመት በኋላ የኤርትራውያኑ ይግባኝ እንደሚታይ የኖርዌይ የስደተኞች አገልግሎት ተቋም አስታውቋል። በምርመራ ወቅትም ስደተኞች ለምን የጥገኝነት ጥያቄያቸው ተቀባይነት አገኘ፣ ለምን የሸሹትን መንግስት ይደግፋሉ የሚሉትም መፈተሻዎችም ተገልጸዋል። መርማሪ ቡድኑ ከማህበራዊ ሚዲያ ጽሁፎች በተጨማሪ ኖርዌይ ከሚኖሩና የኤርትራን መንግስት ከሚቃወሙ ትውልደ ኤርትራውያን ጥቆማም ሰብስቧል። ለጥገኝነት ጥያቄ የተሳሳተ መረጃ ያቀረቡ ስደተኞች የመኖሪያ ፈቃድና ዜግነትም ሊሰረዝ ይችላልም ተብሏል። ወደ እስራኤል በህገወጥ መልኩ የገባና የኤርትራ መንግስትን በመደገፍ ይታወቃል የተባለ ኤርትራዊ ባለፈው ወር ወደ ሀገሩ መባረሩን የእስራኤል መገናኛ ብዙሃን በስፋት መዘገባቸው የሚታወስ ነው። እስራኤል የኤርትራ ዜግነት ያለውና የመንግስት ደጋፊ የሆነን ግለሰብ ከሀገሯ ስታባረር ለመጀመሪያ ጊዜ ነው። የአንድ አባት ልጅ የሆነው ኤርትራዊው ወደ እስራኤል የገባው በአውሮፓውያኑ 2011 ሲሆን ላለፉት 14 ዓመታት ኑሮውን በዚህ አድርጎ ቆይቷል። እንደ አውሮፓውያን አቆጣጠር በ2023 በእስራኤል መዲና ቴል አቪቭ በኤርትራውያን መካከል በተከሰተ ግጭት እስራኤላዊ ፖሊስን ጨምሮ 150 ሰዎች መጎዳታቸውም ይታወሳል። የኤርትራ መንግስት ደጋፊዎችና ተቃዋሚዎችም ጎራ ለይተው በተሳተፉበት ግጭት 11 ሰዎች በጥይትም ተመተዋል። እንደ አውሮፓውያን አቆጣጠር በ2024 በተነሳም ግጭት 2 ሰዎች ሲገደሉ 8 ሰዎች ክፉኛ መቁሰላቸውም አይዘነጋም። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ